ሰላም ሰላም ውድና የተከበራችሁ የብራንቱ ተከታታዮች እንደምቆያችሁ ሁሉ ሰላም ሁሉ ደህና እግዚአብሔር ይመስገን እኔ ጋር ሰላም ነኝ። ሰላማችሁ የበዛ የተዝረፈረፈ ይሁን። ዛሬም በአዲስ ቪዲዮ መጥቻለሁ። ቪዲዮ ስትጀምሩ ላይክ በማድረግ ጀምሩ። እንግዲህ ብዙዎቻችሁ በጣም ብዙ ጥያቄዎችን እያመጣችሁ ነው፣ ግን ያው ጥያቄዎቻችሁን ለመመለስ በጣም ቢዚ ሆኜ ነበረ። በጣም ይቅርታ አድርጉልኝ። አብሶ ያው ወደ ኩዌት ለመምጣት ያሰባችሁ የሰራውላችሁ ቪዲዮ አይታችሁ ጥያቄ በቴሌግራም ያስቀምጣችሁልኝ አለ። እንግዲህ ጠቅላላ አድርጌ ዛሬ ሁለት ነገሮች ላይ አወራለሁ ማለት ነው። አንደኛ ነገር ብሬ በረራ ጀምረዋል ወይ በረራ ጀመረ ወይ ብላችሁ ለጠየቃችሁኝ፣ እንዲሁም ደግሞ ከትናንት ወዲያ ወር ከ3 ቀን ዛሬ እንግዲህ 4 ነው ከ3 ቀን ዛሬ 5 ወር 4 ነው የተከሰቱትን አይታችሁ እንዴት ነው ስራ ቆሞ ወይ መምጣት እንችላለን አንችልም ብላችሁ ለጠየቃችሁኝ ለዛ ጥያቄ ነው መልስ የሚሰጣችሁ ማለት ነው። ምክንያቱም የሁላችሁንም ጥያቄ ላይ ያንዳንዳችሁ በቴሌግራም ለመመለስ አልችልም። ለዛ ነው ድምጻችሁንም እየሰማውኝ ጽሁፋችሁንም እያየሁ ዝም የምለው። ታውቃላችሁ ያው ያለነው አረብ ሀገር ነውና የራሳችን እዚህም ስራዎች ስላሉ በዛ ምክንያት አልመለስኩላችሁም ማለት ነው። ስለዚህ ዛሬ ምንድነው በረራ ጀምረዋል ወይ እንዴት ነው ምን ላይ ነው ያለው ብላችሁ በጣም ብዙዎቻችሁ ትጠይቁኛላችሁ። እንግዲህ ወደ ኩዌት የሚደረገው የነበረው በረራ እስከ ዛሬም ድረስ ያው በሳውዲ እስከ ዛሬ ቀን ድረስ ማለት ነው በሳውዲ በሌላም ሀገር የሚደረገው ወደ ኩዌት የሚገባው መንገዶች ክፍት ናቸው፣ አልተዘጉም ማለት ነው። ነገር ግን እንግዲህ አንዳንዱ በ5 በዚህ አሁን ጁን 5 ይከፈታል የሚባሉ ወሬዎች አሉ። ሌሎች እኔ ግን ያዩዋቸው መረጃዎች ደግሞ ትክክለኛው የኢትዮጵያ ልስ ላይ ያየሁት ከ16 ጀምሮ እንግዲህ ወደ ኩዌት ከአዲስ አበባ ወደ ኩዌት የሚደረገውን ቀጥታ በረራ እንደሚጀምር ነበረ እንግዲህ ሲነገር ወይም ደግሞ ጽሁፉንም ያነበብኩት ማለት ነው። ስለዚህ አንዳንዱ በ5 ይጀምራል ተብሏል። ከእንግዲህ ከ3 ቀን በፊት ማለት ነው ሙሉ ለሙሉ ለሌሎችም ሀገር አየር መንገዶች ክፍት በሆነበት በሶስተኛ ቀን እንግዲህ በተፈጠረው የጸጥታ ችግር ሙሉ ለሙሉ ተዘግተዋል ማለት ነው። ሙሉ ለሙሉ ተዘግቶ ነበረ ማለት ይሄ የተከሰተ በሁለት ወር በአንድ አካባቢ ላይ ነው ይሄ ችግር የተከሰተ ሌሊት ላይ ማለት ነው። እና ሙሉ ለሙሉ እንግዲህ ስራ አቁሟል ተብሎ ነበር ማለት ነው። ስራ አቁሟል ከተባለ በኋላ ደግሞ እንግዲህ ትናንትና 4 ነው ዛሬ 5 ነው። ትናንትና 4 ነው በ4 አልጀዚራ እንግዲህ ስራውን ጀምረዋል አሉ ማለት ነው። ስራውን ጀምረዋል እየሰራ ነው በረራ አለ የሚባለው ወይም ደግሞ ከኛ ካጠገባችን አንድ እንግዲህ ቤተሰብ ዘመድ ወደ ስሪላንካ ተሳፍሯል ማለትም ያው አልጀዚራ ነው እንጂ የራሳቸው አየር መንገድ አይደለም ማለት ነው። ማለትም በትናዝል መሄድ ይችላሉ ማለት ነው። እነዚህ አየር መንገዶች ስራ ጀምረዋል። በነገራችን ላይ አልጀዚራ መጀመሪያም ስራ አላቆሙም። ያው ለተወሰኑት ማለትም ነገሮች ከተስተካከሉ በኋላ ብዛት ባይኖርም እንኳን 2 ጊዜ 3 ጊዜ እንደዚህ 2-3 እንደዚህ በረራዎች ነበሩ ማለት ነው። ያው የነበረው ከሜ 30 ጀምሮ በሜ 30 ነው ነገሮች ሁሉ እንግዲህ የተስተካከሉትና በቃ ወደ ስራ ይገባል በአንድ ስራ ይጀመራል ተብሎ በአንድ እንደተጀመረ በ2 ሌሊት ይመስለኛል እንግዲህ ጸጥታ ችግር የተፈጠረ ማለት ነው። እና ያ የጸጥታ ችግር ከተፈጠረ በኋላ ሁላችሁም በዜና እንዳያችሁ አይታችሁ በጣም ብዙዎቻችሁ ተጨንቃችኋል ማለት ነው። በነገራችን ላይ አሁን ላይ እንደኔ እንደራሴ አስተሳሰብ ማለት ነው እንደራሴ አስተሳሰብ ወዴትም ወደዚህም ሆነ ወዲህ ነገሮች እስኪረጋጉ ድረስ መስመር እስኪይዙ ድረስ ያው ያሉትን ታውቃላችሁ ማለት ነው። ያለውን ችግሮች ታውቃላችሁ። በነገራችን ላይ ሁል ጊዜ እንደምናገረው ሰው በሰው ሀገር ከመቸገር ይልቅ በሀገሩ መቸገር ቀለል ያደርገዋል ችግሮችን ማለት ነው። ምክንያቱም እዛ ጋር የትም ቦታ በምንም አይነት ሁኔታ ውስጥ እንኳን ብትሆኑ በሀገራችሁ ላይ የሚረዳችሁ ሰው አለ፣ ድምጻችሁን የሚሰማ ሰው አለ፣ ብትነግሯቸው የሚያዳምጧችሁ ሰዎች አሉ። እና እዚህ መታችሁ ደግሞ እናንተ በጣም ትቸገራላችሁ። ቶሎ ስራ ላትገቡ ትችላላችሁ። የስራ መንገዶች ሊዘጋጉ ይችላሉ። ምን ጊዜ በቃ ማለት የጸጥታው ችግር የሰላምና የጸጥታው ጊዜ ምን ጊዜ እንደሚደፈርስ አናውቀውም ማለት ነው። እውነት ለመናገር ማንም ሰው ማለት ነው ሁላችንም በቃ ራሳችን ጥለን በተኛንበት ነው የቱክስ ድምጽ ወይንም ደግሞ የፍንዳታ ድምጾችን የምንሰማው ማለት ነው። ገባችሁ አይደለ? ስለዚህ እንዲህ አይነት በሆነበት በዚህ ሰዓት ላይ ደግሞ ከሀገራችሁ ብትመጡ ለእናንተም እንግልት ነው የሚሆነው። ገባችሁ? እንግልት ነው የሚሆንባችሁ። ስለዚህ ተረጋጉ፣ ነገሮች ይረጋጉ፣ ሰላም ወደ ነበረበት ይመለስ፣ አገራችሁ ላይ ቆዩ። የኔ ያው የምነግራችሁ ነገር ያንን ነው ማለት ነው። በተረፈ ግን በእርግጠኝነት መቼ ነው የኢትዮጵያ አየር መንገድ የሚጀምሩ ካላችሁ ከ16 ተብሎ ነበረ። ማለትም ይሄኛው
በሁለት ያው ጁን 2 የተፈጠረው ችግር ከመፈጠሩ በፊት በ16 እና በ15 የኢትዮጵያ አየር መንገድ በረራ ይጀምራል ተብሎ ነበር። ከዛ በመሀል እንግዲህ የችግር ተፈጥሯል። አሁን ከዛም በኋላ የወጣ ምንም አይነት ማብራሪያ የለም። እኔ ያየሁት በራሴ ማለት ነው። ሰዎች በ5 ይጀምራል ይላሉ፣ በ16 ይጀምራል ይላሉ፣ በ25 ይጀምራል ይላሉ። እኔ በበኩሌ የኢትዮጵያ አየር መንገድ ማለትም የኢትዮጵያ አየር መንገድ ፌስቡክ ገጹ ላይ ምንም አይነት ነገር ያየሁት ማብራሪያም ሆነ ጽሁፍ የለም። አንዳንዶች ኬት አምጥቶ እንደሆነ አላቅም ወዲና ወደዚህ ጽሁፎችን ይዞ በየትክታኩ ላይ አይቼዋለሁኝ። ነገር ግን እኔ ምንም ያየሁት ነገር ስለሌለ በዚህን ቀን ይከፈታል ብዬ ምላችሁ ነገር የለም ማለት ነው። ይሄ እንግዲህ የሆነው ከመቼ ነው? ከጁን 2 የተፈጠረው ችግር በኋላ የወጣ ምንም አይነት መግለጫ የለም ለማለት ፈልጌ ነው። ገባችሁ አይደለ? በፊቱ እንደነበረ ሆኖ ሰላሙ ዘልቆ በ16 ምከፈት ከሆነ ኦር በ15 ምከፈት ከሆነ ተከፈተ። ካልተከፈተ እንግዲህ ደግሞ ምንድነው የምናደርገው ማለት ነው? የኢትዮጵያ አየር መንገድ ራሱ የፔጁ አለ ፌስቡክ ፔጁ ላይ ገብታችሁ መመልከት ትችላላችሁ። ምክንያቱም ለምንድን ነው እኛ የተሳሳተ መረጃ ልንሰጣችሁ እንችላለን። ለምን ተቀባይነት ለማግኘት ተሰሚነት ለማግኘት በተለያየ መንገድ ሰዎችን የሆነ ችግሮች ሰዎች በጣም ተጨንቆ ሲጠይቁን የራሳችን ምንድነው የምናደርገው ተሰሚነትን ተደማጭነትን ቪው የምንሰበስብበትን አይነት ነገር ነው የምናደርገው። ስለዚህ እናንተ ከኔም ይልቅ ማለት ነው ከኔም ይልቅ ያው እኛ እዚህ ጋር ስንናገር ለሰዎች ጥቅም ነው፣ ለራሳችንን ጥቅም እንዳለ ሆኖ ለሰዎችም ጥቅም በሚውል መንገድ ነው ነገሮችን መናገር ያለብን። ከዛ ነው እንደዛ ብዬ ምላችሁ እንጂ እንዲህ ነው ብዬ ማውራት ፈልጌ ወይንም ደግሞ ሌሎችን መንቀፍ ፈልጌ አይደለም። ስለዚህ ምንድነው የምታደርጉት? የኢትዮጵያ አየር መንገድ ፔጅ አለ። ፔጁ ላይ መረጃዎችን ተከታተሉት ማለት ነው። ኦኬ፣ እዛ ላይ ተከታተሉ። ሌላ በጣም ተደጋግሜ ከዚህ በፊትም ስለ ቪዛ አውርቻለሁ። ቪዛ ተዘግቷል፣ ቪዛ እየተሰጠ አይደለም የምትሉኝ ሰዎች ማለት ነው። ከመጀመሪያ ይሄ ችግር ከተፈጠረበት እንግዲህ በረመዳን ውስጥ ነው ከረመዳን ውስጥ ነው ችግሩ የተፈጠራል። ችግሩ ከተፈጠረበት ጊዜ ጀምሮ እስከ ዛሬ ድረስ ምንም አይነት የቪዛ መቋረጥ አልታየም እዚህ ሀገር ላይ ማለት ነው። አልተቋረጠም። ነገር ግን ስራ እየሰሩ ነው ወይ ብላችሁ ስትጠይቁ ሰዎችን አምጥቶ ምንድን ነው የሚያደርጉት? ገባችሁ አይደለ? እዚህም አሁን ኑሮ በጣም ተወደዋል። ኑሮ በጣም ስለተወደደ ሰዎች አሁን ሰዎችን የመውሰድ ፍላጎታቸው እስከዚህም ነው። ገባችሁ አይደለ? ስለዚህ አሁን ብዙ ሰራተኛ እየመጣ አይደለም፣ ግን ቪዛ አልቆመም። ኦኬ፣ ቪዛ ግን አልቆመም። ምንም አይነት ችግር አልተፈጠረም። በኢትዮጵያና በኢትዮጵያ መንግስትና በኩዌት መንግስት መካከል የተፈጠረ ምንም አይነት ችግር የለም። ስለዚህ ምንም አይነት ችግር እስካልተፈጠረ ድረስ ቪዛ አንከለከልም፣ ይሰጠናል ማለት ነው። 18 አለ፣ 20 አለ፣ የቤተሰብ አለ፣ ብቻ ብዙ አይነት ያው በጣም ብዙ አይነት ቪዛዎች አሉ ኩዌት ውስጥ ታውቃላችሁ። እና ያ እንዳለ አለ ማለት ነው። ምንም አይነት የቪዛ ከልከላ አልተደረገብንም። በጣም ተጨንቃቸዋል። በነገራችን ላይ ከኩዌት ውጭም ሌላ ሀገር አለ፣ ግን አሁን ላይ አረብ ሀገራት በሙሉ ያው የጸጥታ ችግሮች ስላሉበት እናንተ አትጨናነቁ። እዚህ ጋር መታችሁ ኩዌት መታችሁ ኩዌትን እንደጠበቃችሁ ላታገኙ ትችላላችሁ። ያን ጊዜ ልባችሁ ይወርዳል። እና ባካችሁ ራሳችሁን ሚዛናዊ አድርጉ። የትም ሁን የትም እግዚአብሔር ሰላም ቤት ያጋጥማችሁ። እዚህም አረብ እዛም አረብ ነው። አገሩ አሪፍ ነው። አዎ አሪፍ ነው። ግን እናንተ በአእምሯችሁ የሳላችሁትን ያክል ሆኖ ካላገኛችሁ ልትጎዱ ስለምትችሉ አንዳንድ ጊዜ ሚዛናዊ መሆን ጥሩ ነው ብዬ አስባለሁ። እና አዳዲሶችስ ብላችሁ ለጠየቃችሁኝ አዳዲሶች እንደ ቻንስ ነው። አዳዲሶች ብዙ ማለትም እየመጡ አይደለም። አዳዲሶች ታውቃላችሁ አሁን እንዳልኳችሁ ብዙ ጊዜ ላይ ብለም እንደምናገረው አረቦች አሁን ላይ አዳዲሶችን የማልመድ በቃ ማለት ማስለመድ ትግስት የላቸውም። በቃ ሁሉም በስልካቸው ላይ ስለተምጣዱ የሚነግሯቸውን ነገር እንኳን ደግማችሁ ስትጠይቁ ያመነጫጭቃቸዋል። ከዛ የተነሳ ይሆን አላውቅም፣ ግን አዳዲስ እንደ እድል ሰው ኖሯችሁ በሰዎች ከመጣችሁ እንጂ አዳዲስ በጣም ይዘገያል። እኔም የጠየኳችሁ ከ3 ወር እስከ 4 ወር ኦር ደግሞ አመትም ከዛ በላይ ሊፈጅ ይችላል የሚል መልስ ሊሰጡኝ ማለት ነው። እና ዛሬ ያው በአጠቃላይ ስለ በረራው ነው ያወራሁት። በረራው መቼ ይጀምራል ብላችሁ ለምትጠይቁ ሰዎች የበፊቱ መረጃ እንደ በፊቱ መረጃ ከሆነ በ16 ይከፈታል ያሉ። እንግዲህ ተለዋጭ ደግሞ ነገር ካለ የኢትዮጵያ አየር መንገድ ፔጁ ላይ ጽሁፎችን መልእክቶችን በቪዲዮም ሆነ በጽሁፍ የሚያስተላልፉትን እንትኖችን መልእክቶችን መከታተል አለባችሁ ነው ያልኳችሁ ማለት ነው። ምክንያቱም ለምንድነው ሰዎች በዛ እኔ ከየት እንደመጣ አላውቅም። እኔ ያለኝ የዚህ ሀገርም የኢትዮጵያም ግን
ከየት መጥቶ ነው? እኔ ቲክታክ ላይ ስመለከት ጽሁፉን ከየት አምጥቶ እንደሆነ አላቅም። ወር እንግዲህ ያው ፌክ አካውንቶች ይኖሩ አላቅም። እስከዛሬ እንግዲህ እኔ ያየሁት ነገር የለም። ካለ እንግዲህ አምጥቼ እኔ ራሴ ለጥፍላቸዋለሁ እዚህ ላይ ማለት ነው። ያው ፖስት አደረግላችኋለሁ። ነገር ግን እስካሁን ድረስ ምንም አዲስ ነገር የለም። በ16 መከፈት አለመከፈቱንም የተረጋገጠ ነገር የለም። በመጀመሪያ ዙር እንደነበረ ከሆነ በ16 ይጀመራል ነው ተባለው። ሌላኛው ነገር ግን በሳውዲ የሚደረገው ወደዚህ ሀገር የመምጣት ጉዞ እንደ አልተቋረጠም። ከኳታር እንዲሁም ደግሞ በዱባይ የምትመጡት በዛ መምጣት ትችላላችሁ። በጣም በቃ አስቸኳይ ነው መምጣት አለብኝ ብላችሁ ካሰባችሁ በዛ መንገዶች መጠቀም ትችላላችሁ። ያው ወደ ኩዌት ከሳውዲ ወደ ኩዌት ስትመጡ በመኪና ነው የምትመጡ። ከዚህ ወደዛ ስትወጡ በመኪና ነው የምትሄዱት ማለት ነው። ምንም አይነት ከዚህ እንትን የለም ማለት ነው። ነገር ግን ይህን ስታደርጉ ደግሞ ቪዛ ያስፈልጋችኋል። ከዚህ ከኩዌት ተነስታችሁ ወደ ሳውዲ ለመግባት ቪዛ ያስፈልጋችኋል። ከኢትዮጵያ ወደ ኩዌት ወደ ሳውዲ ስንመጣስ ብላችሁ ከጠየቃችሁ እሱን አላውቅም በምንድን ነው እዛ የምትገቡት። እዚህ ሀገር ግን ከዚህ ሀገር እኔ ለመውጣት ስፈልግ የግዴታ የሳውዲ ቪዛ ያስፈልገኛል። የሳውዲን ቪዛ ይዤ ከዚህ ሀገር ወደ ሳውዲ መግባት እችላለሁ ማለት ነው። ይህንን ይመስላል ውዶቼ የዛሬ መረጃዬ። ቀጣይ በሌላ ክፍለ ጊዜ ደግሞ እንጠብቃችኋለን። እስከዛ ድረስ ባላችሁበት በጣም ይጠብቃችሁ። መልካም